እሺ ሂሪጎ 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 ዛሬ መግቢያ የለንም፣ ኢንትሮ የለንም፣ በሙዚቃ ማንገባም። ጠዋት አክቹዋሊ አንድ የምጠብቀው ዜና ነበረ። ከላይፍ ኮረድኩ በኋላ ነው እስካጣራ ድረስ ብዬ ከላይፍ ኮረድኩ በኋላ ግን አጣራውኝ። ምክንያቱም ዘንድሮ ዝም ብሎ ሚዲያ ስለሰማችሁ ብቻ ላይቭ አትሰሩም እና በዛ ምክንያት ማጣራት ነበረብኝ። ያው እንግዲህ ጠቅላይ ሚኒስትሩም የሀዘን መግለጫውን ሲሰጥ የተለያዩ የመንግስት ባለስልጣኖችም የሀዘን መግለጫቸውን ሲሰጥ እኔም ደግሞ ከዛ በኋላ እገባለሁ ብዬ ነው። በጣም ነው ልቤን የነካኝ፣ በጣም ነው ያዘንኩት፣ በጣም ነው ውስጥ የተጎዳው። ሀጂ ሙፍቲ ማለት ሀገር ናቸው። ሀገር ታውቃላችኋል? ሀገር ናቸው ሀጂ ሙፍቲ ማለት። ለእኔ በተለይ በጣም የተለዩ ናቸው። ታስታውሱ እንደሆነ ብዙ ጊዜ ይሰራባቸው ነበረ። ወዳቸዋለሁ፣ በጣም ነው የምወዳቸው። በማንኛውም ቦታ ላይ በክብር እንግድነት የምጠራቸው ታላቅ አባቴ ናቸው። እጃቸውን ይዤ ደግሞ ከሳቸው ደግሞ በጣም ከሚገርማችሁ ነገር ምርቃት አግኝቻለሁ፣ ብለሲንግ። እና እኔ እንዴት በምን ቋንቋ እንደምገልጻቸው ሁሉ አላውቅም። ሀጂ ሙፍቲ ስገልጽ ብዙ ውስጤ የማያቸው ነገር አለኝ እና እሳቸውን ማጣት ማለት ሀገር ሰው አጣች ብዬ ነው የምግለው። እና በእውነት መጀመሪያ ባለፈው ታስታውሱ እንደሆነ አንዳንድ ፌክ የሆነ ኒውስ ለቀው ነበረ እና እንደውም እዛ ላይ በጣም ትንሽ ፋይት አድርጌያለሁ። ገና ሳይሞቱ ሞቱ የሚል ሽብር፣ ያው የጽንፈኛ ስራ ነው። እና ከዛ በኋላ ግን ያው እግዚአብሔር የፈቀደ ቀን ነው ታመው ወደ ውጭ ሲሄዱም ጀምሮ ከታተል ነበረ። ዛሬ የጠቅላይ ሚኒስትሩን የሀዘን መግለጫ ሳይ እውነት መሆኑን አረጋገጥኩኝ። እና በእውነት ትልቁን አባታችን ክፉ ሞት የሚባል ነገር ነጥቆብናል። አላህ ይራማቸው ነው የሚባለው። አላህ ነፍሳቸውን በገነት ያርገባቸው። ሀጂ ሙፍቲ በጣም ከሚገርማችሁ ወደ ሕክምና ቦታ ሲሄዱ የሚገርማችሁ ነገር ሀብቴን ሁሉ አውጠዋሉ አሉ። አንድ ወዳጄ ሲነግረኝ በሙሉ ንብረቴን አውጠዋሉ አሉ። ከዛ ሆስፒታል እንደነገር ሄዱ፣ እንደ ዛሬ በሙሉ ወርቃቸውን ሀብታቸውን በሙሉ አወጡና ሰደቃ ሰጡ። አይገርማችሁ? ታውቋቸው ነበር ማለት ነው። አጠቅላላ አንድም ነገር ምንም ነገር ሳይቀራቸው እና እንዲህ አይነት አባት ነበሩ። በተለይ ላይቭ እየወጣሁ ነው፣ ስወርድ እደውልልሻለሁ። በተለይ የእሳቸው የሚገርመኝ ልዩ ነገር ምንድን ነው? ከኔ ጋር በጣም የሚመሳሰል ባህሪ ያላቸው፣ በፍጹም ዘረኝነት ጥንብ ነው የሚሉት። በጣም ነው የሚጸየፉት። ለእሳቸው ትግሬም፣ ኦሮሞም፣ ኬንያም፣ አማራም ምንም አንድ ነው። ሰው ነው ብሎ ነው የሚሉት። በቃ በፍጹም እሳቸው ፊት ቆመ ስለ ዘር አታወራም። የሚገርሙ ናቸው እኮ በቃ በትክክለኛ አላህ ባሪያ ናቸው በቃ እሳቸው። እና እኔ ሀጂ ሙፍቲ ጎድቶኛል። በቃ አንድ ነገር ለመናገር ጎድቶኛል። ዛሬ እንደዚህ ጥቁር ልብሽ ወጣሁት ለእሳቸው ሀዘን ነው። ታውቃላችሁ እናቴ ስትሞት ያኔ በጣም በጦርነቱ ሰዓት ነበረ፣ እልህ አስጨራሽ ውጊያ የነበረበት ሰዓት ነበረ። ነጭ ልብስ ለብሽ የወጣሁት ነጭ ልብሽ፣ ታስታውሳላችሁ ሁላችሁም ስለምታውቁት። ምክንያቱም ብዙ ጠላት ሀዘኔን ይፈልጋል፣ አሁንም ይፈልጋሉ። መከፋቴን፣ ማልቀሴን፣ ኢቭን መታመሜ ስታመም እንኳ ብዙ ሰው እንዲያው በደፋው ይዞት በሄደ ምናምን ይላሉ። እናቴ ስትሞት እንደዚህ ይሉ ነበረ። እሰይ እናቱ ሞተች ይሉ ነበር። ብዙ ጠላት የነበረኝ ሰዓት ስለሆነ ጠላቶቼን ላለማስደሰት ስል የሚገርማቸው ነው ነጭ ለብሼ ከረባት አድርጌ ነው የወጣሁት። እሷ ሞታ ሳትቀበር እኔ ላይፍ ሰርቻለሁ ይወጥች በነጭ። ዛሬ ግን ጥቁር ልብሽ ወጣሁ። እሳቸው አባቴ ናቸው ለኔ፣ በቃ አባቴ በቃ ስላችሁ። እና በጣም ነው ውስጤን የጎዳኝ። ቀኑን ሙሉ እንደውም የሚገርም ራሴን ሁሉ አማኝ መድኃኒት ያዝኩ ነበር የተቀመጥኩት እስካሁን ድረስ ማመን እስኪያቅተኝ ድረስ። እና እኔ ያው ለማንኛውም ለቤተሰቦቻቸው መጽናናት ይስጣቸው፣ ለኢትዮጵያ ሕዝብ መጽናናት ይስጠው ነው የምለው። ለመላው የኢትዮጵያ ሕዝብ መጽናናት ይስጠው ነው የምላቸው። እና አንድ አባት አተናል፣ በቃ ትልቅ አባት አተናል። እና ለቤተሰቦቻቸውም ለመላ ሙስሊም ቤተሰቦቼ ለመላው ኢትዮጵያውያኖች በሙሉ መጽናናትን ይስጣችሁ እያልኩኝ እንግዲህ የእሳቸውን ሀዘን በምን እንደምገልጸውም አላውቅም፣ ምን ተብሎም እንደሚገለጽ አላውቅም። በዚህ መልኩ ጀስት እንቋጨዋለን። እንግዲህ ይሄ ነው። መግቢያም ለምን ኢንትሮ አላረክም ምናምን እንዳትሉ፣ ዛሬ ሀዘን ስለሆነ ሙዚቃም አልከፍትም ብዬ ራሴም ጥቁር ለብሼ ነው የወጣሁት። ለእናቴ የለበስኩትን ሀዘን ልብስ ለእሳቸውም ለብሼዋለሁ። እና ሀጂ ሙፍቲ አባታችን እንወዶታለን፣ እንጸልይሎታለን፣ ዱዓ እናድርግሎታለን።
ደግሞ በእርግጠኝነት ነግሮታለሁ ነው የእርሶ የገነት ቤት ወለል ብሎ የሚጠብቁት ነጭ ወረቀት የሆኑ አባት ኖትና መላው የኢትዮጵያ ሕዝብ በተለይ ጠቅላይ ሚኒስትር ዶክተር አብይ በጣም እንደሚጎዳ እንደዚሁ ገምታለሁ። በጣም ነው የሚወዳቸው። በጣም ክብርት ከንቲባ አዳነች እዛ ያሉት ማለት በሙሉ ይወዷቸዋል እና የተለዩ ናቸው ሀጂ ሙፍቲ እና በዚህ መልኩ ይሄን ነው የምፈልገው። ለመላው ሙስሊማ ቤተሰቦቼ እንግዲህ መጽናቱን ይስጣችሁ ነው የምለው። እንግዲህ ይህን ብዬ በሳቸው ብዙም ሳላወራ እሳቸውን ሀሳብ እዚህ ጋር ልቀይርና ወደዚህኛው ልውጣ። እንግዲህ የትግራይ ህዝብ ለ80 ዓመት አዛውንት ብለን ወጣት አንገብርም የሚል ትልቅ ሪቮሉሽን የተካሄደው። ነገሩ በጣም ተቀጣጥሏል። የሚበርድም ነገር አይደለም፣ ግን መስተካከል የሚገባቸው ነገሮች ይስተካከሉ የሚል ነገር አለ። እንደገና በሌላ ፎርሙላ መጥተዋል። እንግዲህ ያው ዞሮ ዞሮ የህወሓት ባለስልጣን እና በዛ የሰሜን አካባቢ ያሉ ነገሮች በሙሉ መጨረሻ ታርጌታችሁ ገንዘብ ነው፣ የታወቀ ነው። አሁን ብር ነው የሚፈልጉት እነሱ። የሳይነሱ ብር በሙሉ ውጭ ነው ያለው። የህወሓት ገንዘብ በሙሉ ውጭ ነው ያለው። አንድም የለም። ትግራይ ውስጥም ከተማ ውስጥ የለም። ግማሹ ዱባይ ነው ያለው፣ ግማሹ ቻይና ነው ያለው፣ ግማሹ አሜሪካን ነው ያለው፣ ግማሹ ምናምን ነው። እና አሁን እንደውም ወደ ኤርትራም ኢንቨስት እያደረጉ ነው ያሉት ወዬ። ስለዚህ ገንዘብ አይጠቅሙም። ገንዘብ በታምር አይጠቅሙም። ሁሉ ትግላቸው ራሱ ገንዘብ ጋር የተገናኘ ነው። ስለዚህ አሁን እንደገና ደግሞ ለሰራዊቱ ገንዘብ 3 ወር 4 ወር ደሞዝ አልከፈሉትም፣ በልተውታል። ግማሹን ለፋኖ መሳሪያ ገዝተውለታል። ተዋግቶ መከላከያ ይወጋል ብለው ለፋኖ መሳሪያ ገዝተውለታል። ስለዚህ በኦልሞስት ብራቸውን ጨርሰዋል። አሁን እንደገና ደግሞ ከልክ ባለፈው እንደነገርኳችሁ ባለፈው ከዛኛው ባጀት የሚታሰብ ብር ስጠን የሚል ልመና ውስጥ ገብተዋል አሉ። ዲቪ ገና ትኖራለህ፣ የልጅ ልጆችን ታያለህ። አሜን አሜን አሜን። ሰብለ ወንጌል እና አሁን ብር ፍለጋ እንደገና ብር ይጠይቃሉ አሉ። እኔ ፌደራል መንግስት ከየት አምጥቶ እንደሚሰጣቸው አላውቅም። ምክንያቱም የክልል ባጀት መድቦ ጨርሷል። 12 ቢሊዮን ብር ይዘው 12 ቢሊዮን ብር በልተው እንደገና አሁንም እንደገና ደግሞ እኔ እንደውም ምናልባት እንደውም ተቃውሞም አውቁ ይሆናል ብላችሁ ትገምታላችሁ? አሁን እየጠረጠርኩ መጣሁ። ምክንያቱም ገና ስንት ላይ ናቸው ያሉት። ሁን ብሎ ብር ለማግኘት ነው ያስነሳሁት እስከ ማለት ሁሉ ደርሻለሁ። ይቅርታ አድርጉልኝና ምክንያቱም አወጣጣቸው የሚበርድ አወጣጥ አይደለም። ዛሬ ደሞዝ ስለሚሰጣችሁ ሰልፉ መቃወም አቁሙ ይላሉ አሉ። ምን አገናኘው? ገንዘብ ወታደሩ ደግሞ ስላልተከፈለ እሱ ከፍላችኋል የ3 ወር ከፌዴራል መንግስት ገንዘብ ተበድረን አምጥተን ምናምን ይላሉ አሉ። ገንዘብና ህልውና እኮ ይለያያል። እነሱ የጠየቁት ሌላ፣ እናንተ የምትመልሱት ሌላ። ምን አገናኘው? እንደሱ የጠየቁት ከዚህ በኋላ ለ80 ዓመት አዛውንት ብለን እግሩን የሚቆርጥ ወጣት የለም፣ ለእናንተ ስልጣን ብለን ዋጋ አንገብርም፣ የራሳችን ህዝባዊ የሚመርጥ መስተዳደር እንፈልጋለን ያሉት። በቃችሁ ነው ያሉት። ቁጭ በሉ፣ በቃ ቁጭ በሉ፣ ለሰራችሁት እናመሰግናለን። አሁን ደግሞ እስኪ በራሳችን እንተዳደር፣ ህዝቡ የራሱን መሪ አውጣ። ይህ 89 የምትባሉ ምናምን ቁጭ በሉ ነው ያሏቸው። ሌላ ነገር ጥያቄ የለም። ይሄ ነው ደግሞ ይሄ መብት ነው። ሌላ ጥያቄ የለም። በትግራይ በኩል ያለው እንቅስቃሴ ነው። ሁለተኛው ጥያቄ ደግሞ ሻቢያ የሚባል ትላንት የገደለን ትላንትና ሹካ ማንኪያ ሳይቀር በእህቶቻችን ላይ የተጫወተ ሻቢያን አስወጡልን ነው ጥያቄው። ይሄን የተባለው የወብዳር ማልሽ መንግስት ራሱ ችግር አለበት። ዲቪ ለታጣቂ የምን ደሞዝ ነው የሚከፈለው? ይበተኑ ይፈልግ ይበትናቸው። አዎ እኔም እንደሱ ነው አቋሚ እና አጠያየቃቸው አወራራቸው ራሱ ያስጠላኛል። አሁን ሰርችቶኛል። ዞሮ ዞሮ መንግስት ራሱ በዚህ ጉዳይ ላይ መግለጫ ያስጥበት። እኔ የምናገረው ነገር የለኝም። ግን ቀላል ትግል አለ። ለመጨረሻ ጊዜ ይችን አጋጣሚ አሁን ሻቢያን የሚያወጡበት እንደ እንቅስቃሴው ገንፍሎ እንደመጣው የትግራይ ህዝብ ትግል ይሄ 89 የሚባል የሚወገዱበት ወደ ቤታቸው የሚገቡበት የሚጠፋው እነ ሞንጆሪኖ እንደ ደብረጽዮን የሚጠፉት ይጥፉ። ቤት ጡረታ የሚቀመጡ ጡረታ ይቀመጥ። ህዝቡ ወጥቶ መሪውን አመራሩን ያውጣ። ሻቢያ የሚባል ትግራይ ከተማ ለቆ እንዲወጣ አድርጉ። ይሄ ነው በቃ ትግሉ። ይሄ ነው እንጂ አሁን እንደገና ገንዘብ ሊሰጡ ገንዘብን ምድር ስጡን አሉ ጠየቁ አሉ። ስንት ነው የጠየቁት? ደግሞ 8 ቢሊዮን ነው። ምን ቁጥር አይፈሩም። ቁጥር ሲወዱ 8 ቢሊዮን
ስንት ነው የጠየቁት? 8 ነው 9 ቢሊዮን ጠየቁዋል። ወይ እኛ 8 ቢሊዮን ብር ከዚህ በኋላ ስማ ማት ፕሮጀክት አለን ገና 1.5 ሚሊዮን ቤቶች እንሰራለን። ቴንክ ዩ መከላከያው በቂ ነው። የምን ታጣቂ ነው? ነገ እንደገና ደግሞ የሶማሌ ክልል ታጣቂ፣ የአማራ ክልል ታጣቂ፣ የኦሮሚያ ክልል ታጣቂ፣ የጉራጌ ክልል ታጣቂ ያል ብር የለም። እንደዚህ አንሰጥም። በቃ መከላከያ አለ። በቃ አያስፈልግም። ደግሞ ድፍረታቸው እንደው 10 ሚሊዮን ብር ይሰጠን 20 ሚሊዮን ጥሩ ቢሊዮን እኮ ቢ እኮ ነው ከፊቱ ያለው የመመሰላቸው ቢ አለመማራቸው የጠቀማቸው ህወሓትን ብቻ ነው ይገባቸዋል። እና እኔ በዚህ ጉዳይ ላይ እንግዲህ መንግስት ምን ይላል ጆሮአችንን ጣለን እናዳምጣለን። ያሉትም የትግራይ ህዝብ ለ80 ዓመት አዛውንት ህዝብ አንገብርም ነው ያሉት። ይሄ ነው። ሌላ የሻፋጁ አማጽያን ተከበው ሲወቀጡ ውለዋል። የሻፋጁ የሻዕቢያ ፋኖ ጁንታ አማጽያኖች በተለያየ መንገድ ላይ ሲወቀጡ ውለዋል። አሁንም እንግዲህ አላርፍ ብሏል። እነሱም አስጨራሻቸውም እንግዲህ እየወጡ ያስጨረሿቸው ነው ያሉት። አማራ ውስጡ ያለውን ይሄንን ቅድም አሳይቻቸዋለሁ። በኋላም ሲያጭ ግርማ የሽጥ ላይ የተናገረውን ውስጥ ጅብ ለጅብ ጎን ጎን ሄደናል ያለውን ጅቦቹን አውጧቸው። አማራ ክልል ደስ የሚል ነገር ይሰምቻለሁ። ከዚህ በኋላ አንድ በፋኖ ስም በክልል የሚንቀሳቀስ ፋኖ እንዳናይ ብሏል። ብዙ ቦታዎች ላይ ደግሞ አማራው አምሮ አስወጥቷቸዋል፣ አባሯቸዋል። እንደዋላ መቼ እንዲህ ሲሆን ጣጣ አልቆ ሀገራችን ሰላም አይገኝም። በዛ በኩል መቼም ስንት ዓመቱ እኮ ነው። በዛ በኩል ከድሮ ጀምሮ እኮ ነው። ያዛ በኩል ይመጣ እንትን አሁን እንኳን ጦርነቱ ቢበር እንደገና ይመጣሉ። ነግራቸዋለሁ። ሁሉ ጠላታችን ሲመጣ ድርቡሽ ቢገባ በእነሱ በኩል ነው። ግብፅ ቢገባ በእሱ በኩል ነው። ጣሊያን ቢገባ በእነሱ በኩል ነው። ረሃብ ቢመጣ በእነሱ በኩል ነው። አንበጣ ቢመጣ በእነሱ በኩል ነው። መሬት መንቀጥቀጥ በእነሱ ሁሉ ፈተና በዛ በኩል አይበርድም። እኔ ቁጣ ይመስለኛል። መረገም አለ ኦፍኮርስ ተረግመዋል። ግን በቃ በዛ በቃ እንደው እንዴ እረፍት ነሱን እኮ አሁን አቦይ ስብሐት በዚህ ጊዜ ምን ያደርግለታል? እስኪ ስልጣን እስኪ ንገሩኝ። ሌላው ይቅር ችግር የለብኝም። ሌላው ቆሞ ቢሄድ ነው። ደብረጽዮንም ቆሞ ይሄዳል። የውስጣቸውን ያውቁታል እነሱ። እያንዳንዱ የህወሓት ባለስልጣን በምን ላይ ደረጃ ላይ እንዳለ እነሱ ያውቁታል። እኔ ለነሱ እንዲሁ አቦይ ስብሐት አሁን ምን ብሎ ነው መንበሩ ለሱ የሚዘጋ? ቤተ መንግስቱን አጽሩልኛል አሉ። ቤተ መንግስት አለ። ቤተ መንግስት ሰርቷል። እዛ መቀሌ አድዋ አለ። ትልቅ ቤተ መንግስት ሰርቷል። ቤተ መንግስቱን አጽሩልኝ ብሏል አሉ አቦይ ስብሐት። እሺ ይጽዳ ጸዳ። ምንድን ነው የምታርጉት ገብቶ? በቃ ሰሜኖች በእድሜ ጠበብ አዛውንቶች ኤሎሄ ኤሎሄ ላማ ሰበቅታኒ ብላችሁ ገዳም በመግባታቸው ሰዓት ኤርትራ እንደዚህ ያው የ95 ዓመት አዛውንት ይዞ ያው ኢሳያስ አፈወርቂ ያሽከረክረዋል። እንደገና ደግሞ ትግራይንም እንደገና ደግሞ የ95 ዓመት አዛውንት አቦይ ስብሐት መጥቶ ያስተዳድሯችሁ። ቤተ መንግስቱ አስተካክሉልኝ ብሎ ደብዳቤ ጽፏል አሉ አቦይ ስብሐት። አስተካክሉለት የሚቸግረኝ ግን እንዲሁ በቃ እውነቷን እኮ ነው። መቼ ይሆናለች እኮ በዛ በኩል ሰላም የሚነሱ ናቸው። ሰላም ያለ ቤተሰቦቹ ሰላም ብያቸው እና እነዚህ እረፍት የሚሰጡ ናቸው። አይሰጡንም በላዎች ናቸው። ይኮር ወዲያፉም ሸሸ እያሉ ኧረ ተው ዝም ብለህ አትስማቸው። ወዲያፉን አታውቁትም ማለት ነው። እንደ እባብ 80 ጊዜ ቆዳ ገልብጦ ይነሳል። 80 ጊዜ ቢሞት ወዲያፉን አታውቁትም። ቢሞት እንኳን ሌላ ወዲያፉም አብርሃምን እኮ ትክቶታል። ለምንም የኤርትራ ሕዝብ መብት የለውም። ከዛ ዘዛን ውጭ ለማውጣት የኤርትራ ሕዝብ መብት የለውም። ኢሳያስ አፈወርቅ ቢሞትም ከሀገር ቢወጣም በቃኝ ቢልም የሚመጣው አብርሃም እመኑኝ። ይህችን ቃል ያዟት እናንተ። ከልጅነቱ ጀምሮ ኢሳያስ አፈወርቅ ሲቀርጸው ያሳደገው አብርሃም ነው። ልጁ ነው። እንደ እርሳስ ነው የቀረጸው። እንደዚህ እንዲያውም ከኢሳያስ የባሰ በአዲስ ጉልበት የሚመጣ ጂኒ የሚመጣባት ኤርትራ ላይ ጂኒ ሌላ የሚመጣበት ወደፊት የምታየው ስለሆነ እኔ በጣም ብዙ የምናገረው ነገር የለም። እሱን የምናየው ጉዳይ ይሆናል። እንግዲህ የሻፋጁ የሻዕቢያ ፋኖ ጁንታ አማጽያኖች ተከቦ የተወቀጡ የት ነው የምትሉኝ? እንግዲህ ብዙ ቦታ ላይ ተከቦ የተወቀጡ እንኩሮ ሚዲያም በቃኝ አለ መሰለኝ። ዛሬ ሚዲያ ላይ አልወጡም እነሱ።
ያው የሚስቱ ወንድምም ከኡጋንዳ መዘገብ አቆማሉ የኡጋንዳ እኮ ዘጋቢው እኮ የመሳይ የሚስቱ ወንድም እኮ ኡጋንዳው ነው የሚዘግበው የሚስቱ ወንድም ያው ኤርትራውያኖች ናቸው እነሱ ናቸው ዘጋቢዎቹ እና በቃኝ ብሏል አሉ እንግዲህ ምናልባት ነገ መግለጫ ሊሰጥ ይችላል ገቡ የለም አሁን ዛሬ አልሰማውም ገቡ ጥሩ ነው እንግዲህ ገቡ ጸጥ ካሉ ያው ተከቧል ማለት ነው ሌላ ያው ኢሳት እንግዲህ ለሁለት ተሰንጥቆ እየተባሉ ነው ያሉት ወይዘሮ ሀብታሙ እና ጄሪ ሁለቱ ባል በተፈጠረ ችግር በሙሉ የዲያስፖራው ትግል ኮምፕሊትሊ ፈረሰ ተበተነ ኢሳት ተቆረጠ ሀብታሙ ወንጀለኛ ነው ተብሎ ፈረዱበት ሀብታሙ ለቆ እንዲወጣ ተባለ ጄሪ ኢሳት ፕሬዝዳንት ነው አስተዳደሩ አንድ ተቀጠር ተባለ ደላላው ራሱ አለ ብሩክ የራሱ መጣች ደላላው ነው የሚመራው ተባለ ሀብታሙና ደላላው በጣም ብሩኬ በጣም ኃይለኛ ሰዓት ውስጥ የገቡት ኢየሩስ በይፋ ወጣ ነው የተናገረችው ነገ አሰማችኋለሁ ጸቡም እንደሆነ አሁን እነሱ በሌላ ነገር ይመጣሉ ያ አይደለም ዋናው የጸቡ መነሻ ገንዘብ ነው በኤርትራ በኩል የተመደበ ገንዘብ ነበር ያ ገንዘብ ባልታወቀ ሁኔታ በተለያየ ጊዜ ይወጣ ነበር ለማንም አያውቅም ነበር በኋላ ግን የገባው ከኤርትራ የገባውን ገንዘብ ሲታወቅና ባንክ ውስጥ ሲያዩ የለም በማን ወጣ የሚያዘው የነበረው ባንኩ በሁለት ሰው ነው የሚፈርመው በሀብታሙና ማን የሚባል ሰው የሚፈርመው ወይዬ ስለዚህ እንዴትኛ ሳናቅ ፈርምክ የሚል ነው መጀመሪያ ጸቡ ሲነሳ እንደዚህ ተነሰው ምን አላቸው ታውቁታለህ ምን አላቸው የጄሪባን ከየት እንደሰበሰበ ያቅም ይሄ መረጃ ለጄሪ ሰጣት ገንዘቡ ተበልቷል ብሎ አይዲ አጋንንት ያረጃል ያለ ማነው ትግሉ አጋንንት ነው እኮ አላልኩም እና መጨረሻ ላይ ምን አላቸው ይነገራታል ለጄሪ ገንዘብ እንደዚህ እሷም ይሄን አውቃ ሄዳ ጠየቀች እዛ ውስጥ በተፈጠረ ከዛ በኋላ ከሀብታሙ ጋር ሰላምታ ተፈጠረ ወይዘሮ ሀብታሙ ደግሞ ለታጣቂዎች ልክ ያለው ለዘበነ ልክ ያለው ነው የሚለው ለምን አይደል ለስክንድር ምንድን አፍባህ ነው አፍባብ ይባል ያው መሰረታለ ለነሱ ልክ ያለው አለ ካለኛ ፍቃድ እንዴት ላክ ምናምን ነው ያ እንደገና ጦዝና ወደ ፖለቲካ ገባው አሁን ልክ በድርጅት እንደተጣሉ ሆኖ ሚዲያ ላይ እየቀረበ ነው ያለው ውስጥ ለውስጥ ነው የተሰራው ስራ ነው እንግዲህ ይሄ ነው ይሄ መበታተናቸው አይቀርም ይሄ ድሮም ስለሰራንበት ቋንቋቸው የቆራ ቋንቋ ሆኖ ይበተናሉ ብለን ያለው ነገር እየመጣ ነው ያለው ሁሉም ይፈርሳል ሁሉም ይበታተናል ይሄ ምንም አያነጋግር መሰረት የላቸው ሊያታግላቸው የሚችል አቋም የላቸው ገና ነው ይሄ ግን በጉድ እኔ የሚያሳዝነኝ ሲከተሏቸው የነበሩ ሰዎች እንደሱም ብሎ ገንዘብ ሲከፍሉ የነበሩ ሰዎች እነሱን አምኖ ጫካ የገቡ ሰዎች የሞቱ ሰዎች የቆሰሉ አሁን ያሳዝኑኛል በቃ ህይወት መስዋዕትነት ህፃናቶች እየገበሩ ወይ ኮሬምን ገቡ ነው ወደ ጫካና መሽጎ ተመልሶ መግባት አልቻሉም ወደ መጡበት መመለስ አልቻሉም አሉ በቃ እኔ በጣም ከነሱ ይቅርታ ብሎ የምናደው አብርሽን አይቻለሁ ገብታል አብርሽ እኔ አሁን የሚያወሩት ነገር ነው ግራ የሚገባኝ ድሮን ተመታ ድሮን ተጨፈጨፈ ድሮን እንዲያለ ድሮን ይላሉ በዚህ በኩል እንደገና ደግሞ እንገባለን ይሄን መንግስት መግረሳችን ይላሉ የተምታታ ነገር ነው በዚህ በኩል ለቅሶ ነው በዚህ በኩል ድል ነው የሚሉትና ከሁለት አንድ ነው የምትመርጠው ከገባህ ገብታል ከገጠም ገጥማል በቃ ይሄ ያስፈልግ ምንድነው እኔ አሁን ተምታቱብኛል ነው በዚህ በኩል እንደዚህ አድርገን እንደውማ የድሮ የተቃጠሉ መኪኖች ምናምን ሰብስበው አማራው ጃግኖ ፋኖ መክሰራ አቃጠለ መኪና አቃጠለ ታንክ አቃጠለ ብዙዎች መሳር ይላሉ በዚህ በኩል ነገር በድሮን መቱን ይሏል እና ድሮኑን ለምንድን ነው የገዛ ነው አንበጣ መከላከያ ነው ምንድነው ለአረም ነው የተገዛው አረም ነው ይባላል ለሱ ለምን የተገዛው ድሮን ለዚህ እኮ ነው የተሰራው እና በጣም የሚያሳፍር ነገር ነውና ይሄ ነው ያለው እኔ በዚህ ላይ በጣም አዝኛለሁ ንጹሃን ሞተ አሁን እቺ ልጅ አሁን በዚህ ድማዋ አለድማዋ የተቀጨችው ታሳዝናለች በጣም ኢሻቢያ አማራን አስጨርሳለሁ ብሎ ያለውን ትግል ይሄው እቺን አንድ ፍሬ ወጣት ገለዋት እናትየዋ አላቋት እናትየዋን የላኩበት ቦታ ልብሷን ብቻ የለበሰችው ልብሷን ብቻ ይዘው እናትየዋ አይታችኋል ሚዲያ ላይ እየተፈጨ ነው زلو فكرك يزلو يزبل زقاي ماچا زلو ذكر النجر تامو مدست يفكر كني زلو
ዘሎ ዘሎ ፍቅርህ ዘሎ ደስ ብል ስቃይ ማቻ ዘሎ ዝገርም ነገር ታሞ መደሰት የፍቅር ቀኔ ዘሎ 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 እቺ ህፃን ልጅ ተቀጨች የሞተ ተጎዳ ነው እናትየዋን አይታችኋት ከሆነ በሚዲያ ላይ ተረጭቷል የልጇን ልብስ እንዲይዛ እናትየዋ ፊት ላይ የምታዩት ነገር በእውነት ያሳዝናል በእውነት ለሴቶቻችን ያማል አሉ ግን አስገዳዮቹ አሉ ዘመናል አስረሳል መሪ ወዳጆም አሉ እና ሀብታሙም አሉ የሞተ ተጎዳ ለሷ አላዘንኩም ለእናቷ ግን አዘንኩ የሚያሳዝነው ግን ውስጣችን ሆኖ ጎጃም ተቀምጠው ጎንደር ተቀምጠው ወሎ ተቀምጠው እየነገርናችሁ ሰሜን ሸዋ ተቀምጠው እየነገርናችሁ ጠላት ሲያዋጋና ሲወጋን ያሳዝናል የግርማሽ ጥላን ንግግር ቅድም ያሰማችሁ ዝም ብለን ጠላቶቻችን ስለመጡብን ብቻ ጅብ ለጅብ ጎን እስኪናዳምጠው ቅድም በጣም ስለምወደው ንግግሩን ወዳጄ ነው ግርማሽ ጥላ ማለት በጥቅምት 24 ጦርነት ከኔ ጋር አብሮ የታገለ ጧት በቀን 3 4 በስልክ ማገኘው የማከብረው ለአማራ ዋጋ የከፈለ የአማራ ነፃነትና ትግል የሚያሳዝነው የአማራ ድካም ስለ አማራ ዋጋ የከፋሰው ሐውልቱ በወርቅ የሚሰራል ጀግና ሰው ግርማሽ ጥላ እኔ እኮ አሁን ሳያቸው ራሱ ሲርመሰመሱ አማራ ፋኖ የት ነበር ከ27 ዓመት መሳሪያ ዝግዝቁ ሐውልት ሰርቶል ባህር ዳር ላይ እንደዛ ሲጨፈልቅ ግንብ ግፋ ሲል እስር ቤቱ የአማርኛ ቋንቋ ተናጋሪ ሆነ የት ነበራችሁ እነዚህ ሁሉ ፋኖች የተበራችሁ የ27 ዓመት የተበራችሁ አሁን ነው በ7 ዓመት ነው አማራው ጀግና ያወጣው የት ነበራችሁ ስትቀጠቀጠ ነው ከ27 ዓመት በሙሉ ዛሬ ፋኖ ነኝ መሪ ነኝ አማራ ነኝ ያልኩም ተጣብኝ ሐውልቱ እኮ ማለት ዳዋይ ሰርቶልህ እኮ ነው ሲጨፈልቅ የነበረው 27 ዓመት ግንብ ግፋ ያለ ኬት ተፈርፍላችሁ ታው ይሄን አማራ ነፃነት ትግል ለማምጣት ዋጋ ከፍሏል እናምባቸውን ሂድና የተናገሩት ንግር አዳምጥ ንግርማሽ ጥላን አዳምጥ ያልሆነ እየነገሩ ነው ዛሬ አማራ ዋጋ የምታስከፍሉት ቆዳችሁን ገልብጣችሁ በሁለት ማሪያ እየተጫወታችሁ በዚህ በአማራው በዛ በሻቢያ በዚህ በህዋት ተጠምዳችሁ አማራውን ልታስጨርሱ ይሄ ሁሉ የምትጫወቱት ግርማሽ ጥላ ተናገረ ራሱ እንዴት ፎቶ ሊያነሳ ይችላል አስቡት እየሞተ ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል አስቡት እየሞተ መግቢያ እያጣ በየመንደሩ ልጆቹን ቀየውን ሰብሉን ንብረቱን መሰብሰብ በማይችልበት ሰብአዊ ፍጥሩነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል ማን ራሱ ቪዲዮ ያነሳል ገዳይ ካላነሳ ወያኔ ታዛችን በረንዳችን ድረስ መጥቶ ደፈረን በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል የጅብ አካሄድ ሄደናል ጎበዝ ጅብ ጎን ለጎን ነው አለም ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል ራሳቸው አቅደው አስገድለውን ራሳቸው የራሳችንን ሞት ያሳዩናል አሳይተውን ሰልፍ ውጡ ይሉናል መልሰው ሊገሉን ህዝባችን ጋር ያጣሉናል ስለ ሞቱ ወገኖቻችን ሰልፍ እንውጣ ይለናል የዋሁ ህዝባችን ትክክል ነው መልሶ እንዲሞት ሌላ ድግስ ደግሰው ነው ሰልፍ የሚያስወጡት በውስጡ ቦምብ አስታጥቀው ህዝባችንን ተው አዘናችን ነው ሐዘኑ መራር ነው እጅግ አስቀያሚ ነው ግን ታገስ ሰልፍ አይፈታውም ብለን ከህዝባችን ጋር እንታገላለን እዚህ ከነሱ ቁስቀሳ ጋር እንታገላለን እና ሁሉም ነገር በእኛ እኛ ያልተጣደብን ሰዓት አልነበረም ይሄን ሰዓት የምናበርድበት መንገድ ትግስት ይኑረው እንስከን ብለን በሰከነ መንገድ የሐሰት ፕሮፓጋንዳው ሰው ማሰር ከብዶን እኮ አይደለም አማራ እንዳይመስላችሁ ስለ አማራ አዝኖ የሚጽፈው በፌስቡክ የሚታየው በማህበራዊ ሚዲያ የሚታየው ስበሳችን ያባላል እደግመዋለሁ አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻዋን እስትንፋስ ለመተንፈስ ሲያቃትት ከነበረ ሰው አላግባብ ቀምቶ ነው በሞት አፋፍ ላይ ያለን ሰው ገሎ ነው የቀማው እናውቃለን
እነኛ ሟቾች ሳይቆጩን ቀርቶ አይደለም የውስጥም የውጭም ጦርነት ይፈለግም ስለነበረ ታግሰን ያለፍነው በዛ። እንግዲህ ይሄ የትናንትና ትዝታ ነው። የሚኒልክ ታሪክ አይደለም፣ የቴዎድሮስ አይደለም፣ የዮሐንስ አይደለም። ትናንትና የነበረ ታሪክ ነው። የ3 ዓመት የ4 ዓመት ታሪክ ነው። ስለዚህ ሻዕቢያ ሙሉ በሙሉ ቆዳውን ገልብጦ አማራ ውስጥ ሲገባ ህወሓት አርሚ 10 አርሚ 20 አርሚ 50 እያለ ጎጃም፣ ጎንደር፣ ወሎ ሲገባ እየነገር ነው። ያኔ እናቴ ምን ነው በእንቁላል ጊዜ በቀጣሽ እያለ ይኸው ዛሬ ሰፍተው እንደ ልብ አማራውን እንዳይሰራ፣ እንዳይማር፣ እንዳያጭድ፣ እንዳያስብ አድርገው አደረሱት። አሁን ግን አማራው በቃኛል። አያችሁ፣ ሁሉንም አያችሁ። በተለይ ከሻዕቢያ ጋር ሄዶ ሲደራድሩ፣ ከገዳይ ከህወሓት ጋር ሄዶ ሲባላጠሩ በቃኛል አማራ። ስለዚህ እኔ በዚህ በኩል ላይ ብዙ የምናገረው ነገር የለኝም። ግን ደስ ያለኝ ነገር ቢሆን በሁሉም አቅጣጫ ላይ ህዝቡ አወቀ። አሁን አረብ ሀገር ያሉ ሴቶች፣ አረብ ሀገር ያሉ እህቶቻችን፣ ወንድሞቻችን ሙሉ በሙሉ አወቁ። ሙሉ በሙሉ ያ ሁሉ ፖስታውያቶች አሁን ዛሬ የለም። በቃ ዛሬ በሙሉ አላውቁም። በቃ በሙሉ አወቋቸው። አሁን እያንዳንዱ ይሄ ማን ነው ከሌ ማን ነው የሚለው ነገር ማጥራት ጀመሩ። በሙሉ ሲታዩ ጠቅላላ ሻዕቢያዎች ናቸው። አረብ ሀገር ጭጭ ወሬ የለ፣ መነፋነፍ የለም። አሁን ተመልከቱ፣ ሂዱ። የኛን ቋንቋ ነው ያንዳንዱ አክቲቪስት መናገር ጀመረው። ስለዚህ ይሄ በጣም ትልቅ የሆነ ድል ነው፣ የሚያኮራ ድል ነው። እኔ ትንሽ ዛሬ ሞራሌም ጥሩ አይደለም። በሀጂ ሙፍቲ ምክንያት ትንሽ ጥሩ ስሜትም አልተሰማኝም። ለማንኛውም ግን አትሊስት አይቻችሁ እንትን ማለት ስላለብኝ ነው የወጣሁት። አብርሽን ጋብዘዋለሁ። አብርሽ የሚናገረው ነገር ካለ እሱ ይተነፍሳል። እኔ ትንሽ አትሊስት ዛሬን በቃ ጥሩ ስሜት ያላመኩ ዱብዳ ነው የሰማሁት። በቃ ዱብዳ። በእናቴ ጊዜ እንኳን እንደዚህ አልደነገጥኩኝም እውነት ለመናገር። ሄሎ አብርሽ፣ ሄሎ የኔ ይሰማል? ይሰማኛል፣ በደንብ ይሰማኛል። እሺ ግባ፣ በቃ ቀጥል። አየር ላይ ነው ያለው። ሁላችሁም እንዴት አመሻችሁ? እዚህ መሸት ብሏል። እንዴት ነው? በጣም እኔም አዝኛለሁ ከሚገባው በላይ። እኔ አሁን ነው ካንተ የምሰማው። ሌላ ሚዲያ ላይ ፓርቲሲፔት አድርጌ ነበር፣ ሲወራ ሰምቻለሁ፣ ግን እሳቸውን አልመሰለኝም። አሁን ነው አንተ ክሊር ያደረክልኝ፣ መሀል ላይ ስለምገባ እነሱ ሚዲያ ላይ ማለት ነው። በጣም ነው ያዘንኩት በእውነት የኢትዮጵያ አባት ናቸው። በዛ በመጥፎ ጊዜ በዛ ፍል ውሃ በነበረበት ሰዓት ከኢትዮጵያ ሕዝብ ጋር ቆመው መንግስትን ሲመክሩ፣ ሲያጽናኑ፣ ሕዝባችንን ሲያጽናኑ፣ ሲመክሩ፣ ሲያስታርቁ በተፈለገበት ሁሉ አብረው አክቲቪስት በላቸው ራስ የእምነት መሪ ብቻ ለኢትዮጵያ ሰላም ብለው ሲሯሯጡ የነበሩ ናቸው። ለኢትዮጵያ ብለው ብዙ ነገር የከፈሉ ናቸው። ታጋሽ ናቸው እና እግዚአብሔር በእውነት በጀነት ያስቀምጣቸው። ደግሞ እንደሚያስቀምጣቸው እምነታችን ነው። ጥሩ አባት፣ ጥሩ መካሪ፣ ትልቅ ሰው። በእውነት አድባር ነው ያጣችው ኢትዮጵያ እና ሀዘኔ ዲፕ ነው። ለቤተሰቦቻቸው፣ ለወገኖቻቸው፣ ለኢትዮጵያ ሕዝብ በአጠቃላይ እግዚአብሔር ያጽናችሁ ብዬ ጀምራለሁ። ቴንክ ዩ፣ እናመሰግናለን። ሌላው በዚህ በኮቴሽን ውስጥ እንከተውና በቅንፍ ውስጥ ከተን ፋኖ ለሚለው መልእክት እናስተላልፋለን፣ ለቀሩት ማለት ነው። መቼም ሳንናገር የቀረንበት ሰዓት የለም። ኮርዳዊት ታውቃለህ፣ በየሚዲያው እንናገራለን። ለሸኒው ስንናገር ነበር፣ በቦኮ ሀራም ጭምር አንተ ስትናገር ነበር፣ እኔም ስናገር ነበር፣ ኦባንቲም ሲናገር ነበር።
ይህንን ጎልደን ቻንስ ጃንማሮ በአጠቃላይ እንዲጠቀምበት ያኔ ማለት ነው ታንዛኒያ ላይ በተለይ ይሄ የመጨረሻ ነው። ይህንን እድላችሁን ተጠቀሙ። ህዝቡ የፈለገው ሰላም ነው። ኢትዮጵያ የምትፈልገው ሰላም ነው። የኦሮሞ ህዝብ የሚፈልገው ሰላም ነው። ጦርነት አይፈልግም። መሳሪያ ሰልችቷታል ይቺ ሀገር። ማህበረሰቡ ጦርነት ሰልችቶታል። ቀንበር ደብሶ ቀንበር እንትን ብሎ ወጥቶ ህዝቡ ለምኖ ይህንን ነገር ተጠቀሙበት ስንል ነበር። እነ ጃንማሮ ግን የውጭ ዳያስፖራ ከዚህ ከአትላንታ ጆርጂያ ያሉ ልጆቻቸውን ደህና ትምህርት ቤት የሚያስተምሩ እዚህ የሞቀ ፍራሽ ላይ የሚተኙ የሞቀ ቤት ውስጥ ኤሲ እና ምግባቸው የተመቻቸላቸው በደህና መኪና የሚነዱ የደላቸው ከአትላንታ ተነስተው ፍሎሪዳ ቢሄዱ ከፍሎሪዳ ኒውዮርክ፣ ከኒውዮርክ ካሊፎርኒያ፣ ኦሬገን፣ ዋሽንግተን፣ ሚኒሶታ ቢሄዱ ማንም አይጠይቃቸው። እነዛ ባታለሏቸው ስልክ እየደወሉ ጃንማሮ ጋር አትቀበል እያሉት ጃንማሮ ሀገር ተሰደደ፣ ድራሹ ጠፋ። ግሩፑም ግማሹ እጁን ሰጠ፣ ግማሹ በይቅርታ ገባ። አሁን ሽር ብትን እያሉ የተቀበሉት ለማለት ነው። ያንን ምክር ቢቀበር ኖሮ እሱም ተንከራታች አይሆንም ነበር። አሁንም የምንለው በትናንትና ወዲያ ከ3 ቀን በፊት የአማራ ክልል አሁንም ለተረፉት ከዚህ በፊትም ስንል ነበር ለተረፉት ጥሪ አቅርቦ የነ ሀብታሙ መፍረስ፣ የነ ጄሪ መፈረካከስ፣ የነ ግልብጥ ሚዲያ መቆጨት፣ የነ አንኩሮ እንደ አሻሮ መበታተን ገና ወደፊት የምታዩ ገና የባሰ ለዚህ ሁሉ ደም ተጠያቂ ናቸው። ይሄ ከመሆኑ በፊት አሁንም ተጠያቂነት ነፍስ አያድንም። ባይዘው እናንተ እዛ ያላችሁ ተላላኪ ያልሆናችሁ በሻዕቢያ ፓስፖርት ባትንቀሳቀሱ ለወያኔ ሪል ገረዶች ያልሆናችሁ ተሳስዳችሁ ባለማወቅ የገባችሁ ማልቀሱ ምንም ጥቅም የለውም። በገብርኤል ጓደኛዬን አጣሁት ለማይረባ ትግል ለቅሶ ምንም ጥቅም የለውም። ምንም ጥቅም ነገ ራስህ ትጠፋለህ። እኛ እኮ ነው የምንነግርህ። አትመጣጠኑም ብለን ከዚህ በፊት ተናግረናል። ነገ ራስህ ትጠፋለህ። ዳያስፖራ ላይ ሆነሽ አታልቅሽብን እያለ ምን ታለቅሻለሽ? ስም ዝርዝር ሳይገድብ ያላወጣነው መዓት ስም ዝርዝር አለ። በሚዲያ የምትሰሙት ይሄ ጥቂቱ ነው። ኮርዳዊት እንደውም ስም ዝርዝር አላወጣም። ሌሎች ሚዲያ ስም ዝርዝር ማርዶሽን ሚዲያ ላይ የምትሰማ ወንድም ገና አለ። ኢንግላንድ የለም፣ አውስትራሊያ የለም፣ አሜሪካ የለም፣ ቻይና የለም፣ ሳውዝ አፍሪካ፣ ዩጋንዳ የለም፣ ብሩንዲ። ሀዘንሽን ሚዲያ ላይ ትሰሚያለሽ። እያንዳንድሽ ያዋጣሽው ገንዘብ ሀዘን ይዞ ጥቁር ልብስ ይዞ ቤትሽ ገባ። ኢንግላንድ፣ አሜሪካ ሀዘን ላይ ተቀመጣችሁ ስንት አላችሁ? አናውቅም። አውቃለሁ። አታልቅሱ፣ እየወጣችሁ አታልቅሱብን እኛ ላይ። አሁንም የተረፉ አሉ። ለአንዴና ለመጨረሻ ጊዜ የአማራ ህዝብና መከላከያ ሰራዊት ህዝቡ በአጠቃላይ እንግዲያውስ ብሎ ነው የወጣው። እንግዲያውስ የአማራ ህዝብ እናንተ እውነት አማራ ናችሁ? አይ አይደለም፣ አማራነታችንን እኛ እናሳይቻለን ብሎ ነው ህዝቡ ራሱ እየማረከ ነው። ባይዘወይ እዚህ ውስጥ የምትከታተሉ ልትኖሩ ትችላላችሁ። የጽንፈኛ ሚዲያ የምትከታተሉ ህዝቡ ዘሶኮልድ ኮቴሽን ውስጥ ፋኖን እየማረከው ነው። የቅማንት ህዝብ እየማረከው ነው። አገው እየማረከው ነው። አማራው እየማረከው ነው። ወሎየው ሆ ብሎ እየተነሳ ነው። ይሄ ለአማራ የቆመ አይደለም። ይሄ ቦኮ ሀራም ነው፣ ፋኖ አይደለም። ይሄ ቦኮ ሀራም የኢትዮጵያ ቦኮ ሀራም ነው፣ አሸባሪ ነው ስንል ወደን አይደለም ስንል ስቴት ዲፓርትመንት አሸባሪ ነው ብለው የደመደሙት ቡድን ነው ብለናቸዋል። ጃዊሳ ማለት ሽፍታ ማለት ነው። ቀማኛ ከ12,000 በላይ አማራን አሰቃይቶ
አማራ ብሎ ተሰብስቦ ይታሰሩልን ብሎ የታሰሩ ቀማኛ፣ ደፋሪ፣ ዘራፊ፣ ገዳይ ቡድን ከእስር ቤት አስለቅቃችሁ የአማራን ህዝብ ታሰቃዩበት ምክንያት የለም። እስር ቤት የማይገታቸው ከሆነ የአማራ ክላሽ ይገታቸዋል ብሎ አማራ ተነስቶ፣ ስለዚህ አታልቅሱ። ተሳሳችሁ የገባችሁ በዚህ አጋጣሚ አሁንም የምትሰሙ አላችሁ፣ ቁጭ ብላችሁ ወደ ቤታችሁ ግቡ። አገሪቷ ሰፊ ነች፣ ክልሉ ሰፊ ነው፣ ልማቱ ገና አልተሰራም። ኢትዮጵያ ድንግል ነች፣ ያልተነካች ነች፣ ብዙ መሰራት የሚጠብቃት ሀገር ነች። ስለዚህ ግቡ። ስንናገር ናቁ። እናንተ ካድሬ በሉንኛ ካድሬ በሉንና እኛ ስንናገር ይህ ነገር ታው እኛ ካድሬ አይደለንም፣ ገንዘብም አንፈልግም፣ መዋጮም አንፈልግም፣ ታው ግቡ ስንል እኛን ካድሬ ታያላችሁ፣ እናሸንፋለን። ምንም ያረጋችሁት ነገር የለም። ጎንደሬው ከጎጃሜው እንዳይገናኝ፣ ወሎዬው ከሸዋ እንዳይገናኝ፣ ጎጃሜው ከወሎ፣ ወሎው ከጎጃሜ እንዳይገናኝ፣ ከቤቱ እንዳይወጣ፣ እንዳያርስ፣ እንዳይማር፣ ሰርግ እንዳይሰርግ፣ ገበያ እንደገባይ፣ ማዳበሪያውን በስነ ስርዓቱ ተጠቅሞ እህል እንዳያፈራ፣ እንዳይነግድ፣ እንዳይሸቅጥ፣ እንዳያስተምር አማራን ከምን ጊዜውም በላይ ልንገራችሁ፣ ደርቡሽ እንደዚህ አላሰቃየው፣ መሐዲስቶች እንደዚህ አላሰቃዩትም፣ ወያኔ እንደዚህ አላሰቃየው፣ የትኛውም ወራሪ አካል የገባ እንደዚህ ክልሉን አላሰቃየው። እናንተ እንዳሰቃያት የአማራ ህዝብ ያውቃል፣ ጠንቅቆ ያውቃል፣ ምን እንደምትሰሩበት ያውቃል። እንደ ክርስቶስ እንደምትሰቅሉት ቴስት ዳርጓል፣ ቀምሷቸዋል። እጁን እንደምትቆርጡት አማራ አይቷል፣ አይኑን እንደምታወጡት አይቷል። የሙሴ ድሮ በግብ ላይ የምናቀው አማራ ክልል እንዴት አፕላይድ እንዳረጋችሁ አማራ ቴስት ዳርጎ ያውቃል። የእናንተን የውሸት ስክሪፕትድ የሆነ ብላችሁን ያውቀዋል አማራ። ለዚህም ነው የተነሳው። ስለዚህ አሁን አጭሩ የምንናገረው ነገር የምትሰሙ የምታስተላልፉላቸው ነገር ቢኖር የተረፈው እንዲገባ ነው። ባይዘወይ አማራ ክልል በሙሉ አስቸኳይ ነው የምላችሁ፣ አስቸኳይ ከፍተኛ እርምጃ እንዲወሰድ በእነዚህ ቦኮ ሀራም ላይ የተፈረደበት ኮንዲሽን ነው። አስቸኳይ ነው ልሰው። ስለዚህ እርምጃው ከምን ጊዜውም በላይ እየባሰ ነው የሚሆነው፣ እየጨመረ ነው የሚሄደው። በፊት እነዚህ መንቁራሪቶች ለብ ያለ ውሃ ነበረ፣ አሁን ውሃው እየሞቀ ነው፣ እየፈላ ነው። ይህንን እንናገራለን። ሌላው በጣም የሚገርመው ህወሓት በጣም የትግራይን ህዝብ እኛ ተወተነዋል። ዴቭ የመሀል ሀገር ህዝብ ተወጥቶታል። የመሀል ሀገር ህዝብ ቀምሶ ተገሎ ታስሮ እግሩ ተቆርጦ ተደፍሮ እስር ቤት ወንድ አልቀረ ሴት አልቀረ ከኦራል ላይ ጥለውት እናቶቻቸውን አባቶቻቸውን ሱሉልታ ጫካ ውስጥ እንጦጦ ጫካ ውስጥ ገልብጠው አስረው እስር ቤት ገልብጠው አስረው የረሱበትን ቀምሰነዋል እኛ ህወሓት። ለዚህ ነው ህዝብ ብሎ የተነሳ። ለዚህም ነው ከአዲስ አበባ ወደ መቀሌ እየሸኘ ነው። ይህንን ለዘመናት ሲቀምስ የነበረ የትግራይ ህዝብ ባይዘወይ ከ50 ዓመት በላይ የህወሓትን ግፍ ሲቀምስ የነበረ የትግራይ ህዝብ ነው። ጉዱን ግን ሸፍኖት እስከ ዛሬ ኖሮ ነበር። ሲገደልም እሱ ነበር፣ በትግል ላይ ሲደፋ የነበረው እሱ ነበር፣ በመርዝም ሲያልቅ የነበረው ትንሽ ህወሓትን ሲቃወሙ በመርዝም ሲጨርሷቸው የነበሩ እነሱ ናቸው። አሁን ደግሞ ያ እጁ የተቆረጠ አይኑ የጠፋ በክራንች የሚሄደው አጠገባቸው እንዳይደርስ በየሆቴሉ እንዳይታይ ሰላማዊ ሰልፍ እንዳያደርግ አይደገምም ብለው ዛሬ አውጥተውታል። የትግራይ ህዝብ እንግዲህ መወጣት ያለበት ራሱ ነው። አይደገምም ብለውታል። ወታደር አይደግምም ይደግማል ምንለው ወደፊት ምናየው ነው። ነገር ግን የህወሓት መጨረሻው የደብረ ጽዮን
የሞንጆሪኖ የዓለም ገብሯል መጨረሻው ቅርብ ጊዜ የትግራይ ህዝብ አሁንም ጥሪ የምናቀርበው ይህንን ቡድን እንደተፋፋም አፋፍመ ምጧ እንደጠነከረ እናት ወደ መቀሌ መክተት አለ ወደ አስመራ መክተት አለ ከዛ በኋላ ትግሉ ወዴት እንደሚሄድ እናየዋለን ማለት ነው ስለዚህ አንድ ነገር ለናገር ይሄ ሁሉ ስራ ይሄ ሁሉ ብትበጣ ዋናው ተዋኛኑ ሻዕቢያ ነው ሻዕቢያ እንደምታቀው አፋሮች የቀይ ባህር አፋሮች በቀደም አንተም እንደዘገብከው በየዓለሙ የሚገኙ አያቶቻቸውን አባቶቻቸውን የጨፈጨፈባቸው ጀብሃ በከፍተኛ ደረጃ እየተደራጀ ነው ዛሬ ከኤርትራ ሰው ጋር ሚታርኬ ነበር የነገረኝ ይሄንን ነው አንተ ያልከው ነው ያረጋገጠልኝ ብርጌና አመዱ ከዚህ በፊትም የተነጋገሩበት ኮንዲሽን አለ እንደገና አሜሪካ ሀገር አጠናክረው የተገናኙበት ነው ከከፍተኛ ባለስልጣን ቲውፕሮዳሽ ምንድነው ያለው በቅርብ ጊዜ ውስጥ ትመለከቱታላችሁ ኢሳያስ አፈወርቂ ይኮበለላል ነው እኛ መኮብለሉን አይደለም የምንፈልገው ቅጣቱን ማግኘት አለበት ኦርቶዶክስ እምነት አባቶችን አፍኖ እስር ቤት የገደለ የኤርትራን ወጣቶች እንዳይመሩ ያደረገ የኤርትራ ወጣቶች ወደ ሱዳን ሲሸሹ ከጀርባቸው በክላሽ ያስመታ የኤርትራን እናቶች ከቦታ ቦታ መንቀሳቀስ እንዳይችሉ ያደረገ ሬሳ እንኳን የማይገባባት አገር ያደረገ ኢሳያስ አፈወርቂ የአፍሪካው ኖርዝ ኮሪያ መሪ እንደተባለ አይኮበልልም ለቲቦርናሺ ግልጹን የምንናገረው ኢሳያስ አፈወርቂ መኮብለል የለም መንግስቱ ኃይለማርያም መኮብልሏል ኢሳያስ አፈወርቂ ያድል ማግኘት የለበት ይሄ የተጠናከረ ኢንትራንዚሽን ነው የሚለው ስቴት ዲፓርትመንት ያነበባችሁ ሰዎች የኤርትራ ጉዳይ ኢንትራንዚሽን ነው ሽግግር ላይ ነው መለወጡ አይቀርም መኮብለሉ አይቀርም it is obvious known የኢስት አፍሪካ የምስራቅ አፍሪካ አሸባሪ መሆኑ ተመዝግቦለት የተያዘ የአሜሪካ አሸባሪ መሆኑ ታይዞ እንትን ያለ የኢንግላንድ የእስራኤል አሸባሪ አሰልጣኝ ኢስት አፍሪካ ውስጥ መቀመጣቸው ባይ ዘ ዌይ ኤርትራ ከተገነጠለችበት ጊዜ ጀምሮና ቀይ ባህር በነሱ እንትን በሆነበት ጊዜ ከምን ጊዜውም በላይ ቀይ ባህር የተመጣበጠበት ጊዜ ተመልከት ኤርትራ ከተገነጠለችበት ጊዜ ጀምሮ ቀይ ባህር ሰላም አግኝቷል ኢንዲያን ኦሽን ሰላም አግኝቷል ቀይ ባህር ላይ የሚንቀሳቀስ የሹማሌ አሸባሪዎች እንደሌላ የሆኑበት እና አሜሪካ የዘመቱበት ኮንዲሽን ነው ከዛ ሁቲና የሁቲ ሽምት ተዋጊዎችን ተመልከት ንግድ በቀይ ባህር ላይ የተስተጓጎለበት ነው ከ5 ወር በላይ መርከቦችን አፍኖ የጫኑትን በዝብዞ የሸኘ የኤርትራ መንግስት ነው ስለዚህ ለአደራነት የማይበቃ ጉርብትና የማይበቃ ለንግድ የማይበቃ ኢኮኖሚ ምን እንደሆነ ንግድ ምን እንደሆነ የማይገባው ቴክኖሎጂ ምን እንደሆነ የማይገባው የተማረ ኃይል ምን እንደሆነ የማይገባው የባሪያ ንግድ የሚያጣጥፍ የኤርትራን ሰራዊት ወጣት ባሪያ አድርጎ ወርቅ እያስቆፈረ በርካሽ ገንዘብ የሱ ጀነራሎች እነ ፊሊፖስ ዶላሩን ይረጩታል እጃቸውን ለናይጄሪያ ሲልኩ የኤርትራ ጀነራሎች ሲድሩ ዶላራቸውን እንደዚህ የሚረጩት ላያቸው ላይ የኤርትራ ህዝብ ዲያስፖራ የሚገኝ ግን በዛ በሰማያዊ ጀሪካን እና ፌስታል ፓስታ ይልካል ዱቄት ይልካል ሳሙና ይልካል ዘይት ይልካል ከዚህ ከአሜሪካ በኮንቴነር እነሱ ግን ዶላሩን ይረጩታል ይሄ ዲያስፖራ ኤርትራዊ 2% የሚያዋጣውን እነ ፊሊፖስ ጀነራሎቹ ልጆቻቸው ሲድሩ እንደዚህ ይበትኑታል እንዳሸዋ ይበትኑታል ሌላው ግን አሜሪካ ውጭ ያለው ተሰቃይቶ የሀገራችን አንገባም ቤተሰቦቻችንን ይገላሉ እያለ 2%ን ያዋጣ ያንን ይረጩታል እነሱ ይሄ አክት ሟል ነው የሚላቸው ኢንዳይሬክት ስሌቨሪ የሀገር ውስጥም ብቻ አይደለም የውጩን ኤርትራዊ ኢንዳይሬክትሊ ስሌቭ አድርጎ የያዘ የኢሳያስ መንግስት መሆኑን ዓለም ያወቀው ጉዳይ ስለዚህ ለዚህ ሁሉ ሀገራችን መበጥበጥ ለዚህ ሁሉ የአማራ ወጣት ማረክ ለዚህ ሁሉ የአማራ ክልል ኢኮኖሚ መውደም ለዚህ ሁሉ የአፋር ንብረት መውደም
እዚህ ሁሉ ለትግራይ ንብረት መውደም መዘረፍ እናቶች መደፈር ሹምካ ማንኪያ አልቀረንም ስንዘርፍ ወርቅ አልቀረንም ስንዘርፍ የሞንጆሪኖን የዓለም ገብረዋልን የስብዓት ቤት ገብተን ግን አንድም ነገር አልወሰድንም ይሄንን እኮ በቪዲዮኛ አቀርበናል ቪዲዮ አሁንም አለ ይሄንን ያለ ቡድን በማን የሚመራ ነው በኢሳያስ አፈወርቂ ይሄ የአሰብ ጉዳይ ብቻ አይደለም እኛ አለን የአሰብ ጉዳይ ብቻ አይደለም ብዙ ሚዲያዎች እንደሚዘግቡ የአሰብ ጉዳይ ብቻ ሳይሆን ኢሳያስ አፈወርቂ ከኢስት አፍሪካ ላይ መነሳት አለበት ያልነካው ሀገር የለም ጅቡቲን ትላለ የመንን ትላለ ኢትዮጵያን ትላለ ሱዳንን ትላለ ደቡብ ሱዳንን ያልነካው ሀገር የለም ኢሳያስ አፈወርቂ ስለዚህ non obvious he has to go ኢሳያስ አፈወርቂ ይሄንን ብዬ ጨርሳለሁ ብዬ ፈተኛ ሀዘን ተሰምቶኛል በሃጂ ሙፍቲያችን እግዚአብሔር ሁላችንም ያበርታን ሀገራችን ሆኖ ነው እንጂ እንዲመናገርም ዛሬ ዝም የምንልበት ቀን ነበረ ለማላው ኢትዮጵያ ህዝባችን እግዚአብሔር ከናንተ ጋር ይሁን እላለሁ በጣም አመሰግናለሁ ዴቪዬ ለጎህ ሰዎች አንድ ጊዜ ቻሌንጅ ሐሳብ እንድትሰጥ በዚህ አጋጣሚ ልጋብዝ ለሁሉ መልእክት አስተላልፍ yes እንግዲህ አድማጮች ተመልካቾች ያው ሚዲያ በጣም አስፈላጊ መሆኑን ታውቃላችሁ ሚዲያ ወሳኝ ነው ዲኮር ዳዊት በብዛት እንደዚህ አይነት ነገር ደፍሮ አይናገርም ደፍሮ ማይጠይቅም በብዛት አይናገርም እንደሌሎቹ ሌላም ነገር ቻሌንጅ ይያል አናቀርብ ሌሎች ነገርም አምጥተን እንግዲህ አንሸጥም እንግዲህ የዚህ ሚዲያ መኖር አለበት ይሄ ሚዲያ በመኖሩ ብዙ አስተዋጽኦ አድርጓል የመከላከያ ብቻ አይደለም የማህበረሰባችን ብቻ አይደለም ሚዲያም ጎን ለጎን ሲሄድ የውጭ ፕሮፓጋንዳውን ያየሩን ሰይጣናዊ መንፈስ ይመታል የምትሉ በሙሉ እዚህ ሚዲያ አንዳንድ ነገር ማድረግ አለ ስለዚህ ይሄ ሚዲያ ደግሞ የሚጠናከረው በውጭም በአገር ውስጥ ነው ስለዚህ በዚህ አጋጣሚ ዛሬም ይሁን ኮርዳዊት ነገም አለ አይደል አዎ ያ እንግዲህ በተወሰነ ጊዜ ትንሽ መሰብሰብ አለብን እኔ በበኩሌ እንግዲህ ቃል ገባለሁ $200 አዋጣለሁ ሌሎቻችሁም ነቲጂ ማስተባበር አለብን ሌሎቻችሁም ያቀማችሁን 5ም 10ም 100ም 200ም ከዛም በላይ ብዙ አንጠይቃ እንደ ሚዲያው ማጠናከር አለብንና በተወሰነ ጊዜ እንደዚህ አረፍ ይያል ይሄን ሚዲያ መምራት አለብን አስተያየት መስጠቱ ግቡና ቲጂም ካለ አስተያየት ስጪ በምን አይነት መንገድ መሆን አለበት የሚለው እንግዲህ ሁላችሁም በምን በኩል እንደሚሆን ዴቭን በመጠየቅ ሁላችንም እናዋጣለን ዜለው ምንድነው ዴቭ ያው እዚህ ላይ አለ ፔፓል ላይ አለ አዲስ አበባ ጎ አካውንትም አለ እኔም ጋር ደውላችሁ ፖስተርንም በጎሁም እዛም ያላችሁ ዘውስ ቢሮ እየሄዳችሁ አቅማችሁ በፈቀደ ብቻ ጎህ ላይ አሻራችሁን አስቀምጡ ነው በቃ ማለት በምትችሉት መንገድ በቃ ይሄ ነው ማለት ቴንኪው አብሪሽ ዘተው ነገር እሺ ደናው ነው ሊወደም እሺ ያው እንግዲህ አብሪሽ ብዙ ጊዜ ከጎጋ አልተለየም ከድሮ ጀምሮ ሲመሰረት ጀምሮ በራሱ መንገድ እዚህ ከሚለው ውጪ አሻራውን ማንቆሸሽ ጎህ እንዲቀጥል ሁሉም ዋጋ የከፈሉ እንደነቲጂ አይነቶች አሉ ዶክተር ሙኒር አሉና ሁላችሁም በዚህ ላይ አሻራችሁን አስቀምጡ የኛ ይሄንም እንደ ሰው ወተን ቅድም አብሪሽ እንደነገረው ጨረታ ማንልም ጎፈንድሚ ማንልም ምንም አንልም ግን ጎህ የኢትዮጵያ ህልውና ነው እና ሁላችሁም አሻራችሁን አስቀምጡ ነው ያው ስሜቴም ጥሩ አይደለም ደንግጫለሁ በእውነት በሃጂ ሙፍቲ ደንግጫለሁ ያ ሞራል ያ ስሜት የለኝም አሞኝ ራሴና ሞኝ ነው አልኩት ከሰማው ጀምሮ ማመኑ ላቅቶኝ የጠቅላይ ሚኒስትሩን መልእክት ከሰማው በኋላ ነው እውነቱን ያረጋገጥኩትና ትንሽ ስሜቴ ጥሩ አይደለም ባለኝ ስሜትና ጉልበት አለ ነው አዱን ፊቴ ላይ ይነበብብኛል እንዳይነበብብኝ በጣም ተጨንቄ ነው ወጣሁት ግን ያስታውቅብኛል የኔ ስሜት ያለምና አስደንግጠውኛል ሃጂ ሙፍቲ እግዚአብሔር አላህ ይራማታችሁን ምለው ነገ ራሴን አረጋግጬ ሐሳቤን ይዤ መጥቼ በደም እስክናወራ ድረስ ለአሁኑ ማብልሽ አግዞኛል
እንግዲህ ስሜቴን እንደምንም ተቆጣጥሬ ሐሳቤን ለማጋራት ሞክሬያለሁ። እንግዲህ መጽሐፍ ለቤተሰቦቹ ለመላው ሙስሊም ቤተሰቦች የሚያልኩኝ ፕሮግራሜን በዚህ ዘጋለሁ። መዝጋም የለኝም መፈቻም የለኝም። ነፍስ ይማር እያልኩኝ ፕሮግራሜን በዚህ ዘጋለሁ። ክብር ለኢትዮ ኤርትራ ህዝቦቻችን፣ አሁንም ክብር ለመላው ሙስሊም ቤተሰቦቼ መጽናት ይስጣችሁ። ክብር ለዚህ ጀግና ተንታግ መሪ፣ አሁንም መጽናት ለሱም ይስጠው። በጣም የሚወዳቸው ስለሆነ ለሙስሊም መላው ቤተሰቦቼ፣ ለመከላከያ፣ ለኢንሳ አርቲፊሻል ኢንተለጀንስ እና ለመላው ኢትዮጵያ ህዝብ በሙሉ በአጠቃላይ መጽናት ይስጣችሁ እያልኩኝ ፕሮግራም በዚህ ዘጋለሁኝ። እንግዲህ ያው ፊቴ ላይ ያስታውቅብኛል። ስሜቴን ለመዋጠር ሞክሬ ነበረ፣ አልቻልኩኝም። እንግዲህ ደንግጫለሁ። ድንጋጤ ያስታውቅብኛል። አልወድም ምን ያዘን እንኳን ለሳችሁ ይቅርና ለዚች ልጅ ልቤ በጣም ተረብሿል። እና ይሄን እምላችሁ ወዳችኋለሁ። ሰላማችሁ ይብዛ። ሼር አድርጉ፣ ላይክ አድርጉ፣ ጎላ ያሻራችሁን አስቀምጡ። ነገ በሞራል አቅሜን ጉልበቴን ይዤ እስክመጣ ድረስ ሰብቱ ያልኩ በዚህ እንሰራበታለን። ሰላም